ተኛሽ? ገዛኸኝ አቅሙን አጥቶ መንኮታኮት ወስዶ በገንዛ እጁ ማለት ነው። እንዲሁም ከትሁት ቦርሳ ውስጥ አስገብቶት ነበረ። ግን ደግሞ ትሁት ቀድማ አይተው ስለነበር ማለት ነው ይህን ነገር ሆን ብሎ አቅዶላት እንደሆነ ስላወቀች ማለት ነው አስቀድማ እንግዲህ ከቦርሳ ውስጥ አውጥታ ደብቀው ነበረ ማለት ነው። ስለዚህ አቶ ገዛኸኝ እንግዲህ ሊያዋረዳት ነበር የፈለገው። ሁሉም በተሰበሰቡበት እንግዲህ እናቲም አለምዬም አባባም ባሉበት ሰዓት እሷን ለማዋረድ እንዲሁም ደግሞ ለማሳሰር ከዛ ቤት እንዳትወጣ ለማድረግ ማለት ነው እቅድ አድርጎ ነበር አቶ ገዛኸኝ። ግን ደግሞ ይህ እቅዱ ምንም አልተሳካለትም ማለት ነው። ያለ ሁልጊዜው አድርጎት የማያውቀውን እንዴት ስጋራ ገዝተሽ ሊነይ ይለኛል በማለት እንግዲህ የጠረጠረችው ትሁት በእርግጠኝነት የሆነ ነገር አቅዶልኝ ይሆናል እንጂ እንደዚሁ ዝም ብሎ ሱቅ ሊልከኝ አይችልም በማለት እንግዲህ ያው እንግዲህ አቶ ገዛኸኝ በዚህ እድሜያቸው ማለት ነው ኮሰስ እያሉ ቀጥታ እንግዲህ ትሁት ቦርሳ ውስጥ ያው የአለምዬን እንግዲህ ወርቅ አድርጎት ነበረ እና እሷን ሌባ ለማስባል አሁን ላይ በደንብ ነው የምበረብራት የምፈትሽሽ፣ በመጀመሪያ ታያሽን እንድታመጭ እፈልጋለሁ በማለት እንግዲህ አባባን ካስጠራ በኋላ አባባም ያው ብቻውን አልመጣም። ምክንያቱም አለምዬም እንዲሁም ደግሞ ናቲም አብረን እንሄዳለን እኛም በማለት እንግዲህ አብረው ነበር የመጡት። ይህ ሰውዬ የሆነ ነገር ሊያደርጋትም ይችላል፣ ስለዚህ አብረን ሂደን እናመጣታለን በማለት እንግዲህ ሁላቸውን በመጡ ሰዓት በቪዲዮውን እየቀረጹ ነው ለማስረጃ እንግዲህ የምፈትሻት በማለት እንግዲህ ሲፈትሽ ግን አላገኘውም። የት አለ ወዴት ነው ያለው ምናምን በማለት እንግዲህ እጅጉን በጣም ነበር የተበሳጨው። በነገራችን ላይ ራሱ ያደረገውን ወርቅ ማለት ነው ሲፈትሽ ስላላገኘው የት ነው ያለው የት ነው ያደረግሽው እያለ ሲለፈልፍ ነበር። እንዴ ምንድን ነው ይኸው ፈተሽ እኮ ምንም ነገር ያየኸው ነገር ያገኘኸው ነገር የለም፣ በቃ አሁን የግድ መሄድ አለብኝ በማለት እንግዲህ ቅሪዋን እቃዎቿን በመያዝ እንግዲህ ትሁትም ከዛ ቤት ወጣለች ማለት ነው። አቶ ገዛኸኝ እጅጉን በጣም ነበረ የተበሳጨው የተናደደው ማለት ነው። እንዴት እንደዚህ ታደርገኛለች? እንዴት እንደዚህ ትጫወትብኛለች? አይወይኔ እያለ እንግዲህ ያው ሀዘን ተቀባይ በመምሰል ማለት ነው አንገቱን ቅርቅር አድርጎ እየየ እያለ ይገኛል ማለት ነው። ጉድ ሆንኩኝ፣ በሁሉም ነገር ባዶ ሆንኩኝ እያለ እየተናገረ ይገኛል። በነገራችን ላይ አቶ ገዛኸኝ የደመቀ ያማረ ትዳሩን ማለት ነው ክብሩን ያጣው በነገራችን ላይ ማለት ነው። አለምዬ እጅጉን በጣም ጎበዝ ታታሪ ነበረች። እንዲሁም ደግሞ ናቲ ልጁም እጅግ በጣም መልካም ልጅ ነው። በዚያ ላይ ሀብቱም ሁሉ ነገር ሙሉ ነበር ቤታቸው ማለት ነው። እና በገዛ እጁ እንግዲህ አለምዬ ላይ ባደረገው ግፍ ማለት ነው በራሷ ቤት እንግዲህ 2 ዓመት ከ6 ወር አግቷት ነበረ። እንዲሁም ደግሞ እንግዲህ ወጣት ሲያሰኘው ማለት ነው ባዶ ሆኖ ቀረ ማለት ነው።
እንግዲህ አለምዬን አልፈልግም ብሎ ወጣት እፈልጋለሁ በማለት እንግዲህ ቤቲን ወጣቷን ይዟል ማለት ነው። በያዘበት ታይም እንግዲህ እያንዳንዱ ነገር ቤቲም ሆን ብላ ወደዛ ቤት ስለገባች ያቶ ገዛኝ የነበረውን ንብረት እንዲሁም ያለምዬን ንብረት እያንዳንዱ ማለት ነው ካስረከበ በኋላ ነበረ ያው ልጄ ሲመጣ እንዳይካፈለኝ እንዲሁም ደግሞ አለምዬ ከመጣሽ በእርግጠኝነት የገንዘብ ክፍያ ነው የምትለኝ፣ ንብረት እካፈላለሁ ትለኛለች። ስለዚህ አስቀድሜ ማረቅ አለብኝ። ለዚህ ደግሞ አንቺ ነሽ፣ ከአንቺ ጋር ነው ህይወቴን የምቀጥለው በማለት እንግዲህ ቤቴን በማመን እያንዳንዱን ነገር በቤቴ አድርጎ ነበረ። ስለዚህ ከቤቴ ጋርም ህጋዊ ጋብቻ ስለሌለው ይሄን ያክል ቤቴን የመክሰስ አቅሞ ራሱ የለውም ማለት ነው። እና በዚህ መልኩ ተጫውታበታለች ማለት ነው። ከምንም ነገር ባዶ ሆናል። እንዲሁም ደግሞ አቶ ገዛኝ አሁን ላይ ማለት ነው ያለችኝ ያላትን ወርቅም በገንዛጁ እንግዲህ ወደ አለምዬ እጅ እንድትገባ አድርጓል ማለት ነው። በነገራችን ላይ ያው ከቦርሳ ውስጥ ያገኘችውን ወርቅ እንግዲህ መስጠት ያሰበችው ለማን ነው? ለአለምዬ ነው ማለት ነው። ትሁት ማለት ነው። በነገራችን ላይ አለምዬ በጣም ነው የተቀየረችው። በጣም እየተቀየረች ነው። በጣም ሌላ ነገር ውስጥ እየገባች ነው። ለምንድን ነው በዚህ ልክ ከትሁት ላይ እንደዚህ የሆነችው? ምክንያቱም እንግዲህ የልጇ ሚስት ነች ማለት ይቻላል። እንግዲህ ናቲ አስቦ አቅዷል ማለት ነው፣ ለመጋባት ማለት ነው። ይብን ራሱ ትሁት ምን እያሰብክ ነው? እኔ ቃሉ በጣም ቢከብደኝም ግን ደግሞ ስለ እኔና ስላንተ ምን እያሰብክ ነው ናቲ በማለት እንግዲህ ናቲን ጠይቀው ነበረ። ስለ ጋብቻው ጉዳይ ነው እንዴ ትሁት በማለት ያው እንግዲህ ናቲም ጠይቋት ነበር። አዎ ስለ ጋብቻው ጉዳይ መቼ ነው የምንወስነው? መቼ ነው እኔ እናንተ አብረን የምንኖረው ብለው ነበር። ናቲም ሁሉም ነገር ይስተካከላል፣ በቃ አሁን ላይ እኔ እና አንቺ አብረን የምንሆንበት ጊዜ ነው፣ እንድትጨናነቂ በፍጹም አልፈልግም ትሁትዬ በማለት እሺ ትንሽ ጊዜ እንድታከሽኝ ብቻ ነው የምፈልገው በማለት እንግዲህ ናቲ ትንሽ ጊዜ እንደሰጣትና እንዲሁም እሷም ደግሞ እሺ ብላለች ማለት ነው። ግን ደግሞ ከአባባ ቤት መኖር ወይንም ደግሞ አብራቸው ከነ አለምዬ ቤት መኖር ማለት ነው ለአለምዬ ይሄን ያክል እረፍት አልሰጣትም እና ከዚህ በኋላስ ምንድን ነው የሚፈጠረው እያለች እንግዲህ አለምዬ ያው ትሁትን ጠይቃታለች ማለት ነው። ምን ለማለት ነው በማለት እንግዲህ ያው ትሁት ነገሮችን አሁን ላይ ማለት ነው የአቶ ገዛኝን ቤት ከወጣች አንዳንድ ነገሮች ከተስተካከሉ እንግዲህ አባባ የተመኘው ነገር አለ ማለት ነው። ከዚህ በፊት እንግዲህ የሞተችው ሚስቱን ማለት ነው አጽሟን አምቶ ከዚህ አቅራቢያ መቅረበር እንደፈለገ ነው እንግዲህ ሲናገር የነበረው ማለት ነው። እና ይህን ነገር ባደርግ በእርግጠኝነት እጅግ በጣም ውስጤ ደስ ይለዋል በማለት እንግዲህ ከዚህ በፊት ለናቲም እንዲሁም ደግሞ ለትሁት ተናግሯል እና የተረበሸበትን ስሜቱን ሁሉን ነገር ስለተናገረ ማለት ነው። እናቴም ማለት ነው ለምንድን ነው እንደዚህ የማታደርገው ብሎ ሀሳቡን የሰጠው እንደውም ከትሁት በፊት ራሱ እናቴ ነው ማለት ነው። እና ያ ነገር አሁን ላይ ስለተስተካከለ ለምንስ እንደዚህ አናደርግም በማለት እንግዲህ ትሁት አባባን አናግረው ነበር ማለት ነው። ያናገረችውም አለምዬ ባለችበት ቦታ ነው ማለት ነው። አለምዬ ደግሞ ስለ አባባ ስለ ድሮ ሚስቱ ሲያነሱ እጅግ በጣም ትበሰጫለች። ምክንያቱም እሷን እንዲያስታውሳት አትፈልግም ማለት ነው። ምክንያቱም ወደ እሷ ትኩረት እንዲያደርግ እንጂ የድሮ ሚስቱን እያስታወሰ እሷን እንዲረሳ ስላልፈለገች ነው ማለት ነው። ስለዚህ አለምዬ አሁን ላይ የምትናገረው ከቅናት አንጻር ነው ማለት ነው። ያው አባባ ለራሷ ብቻ እንዲያስብና ከሱ ጋር መሆን ስለምትፈልግ ሌላ ነገር እንዲያስብ ስለማትፈልግ ነው ማለት ነው። ምን አስበሽ ነው? ለምንድን ነው ሌላ ርዕስ እየተናገርሽ እንደዚህ የምታደርጊው? እያለች እንግዲህ ትሁትን ተናግራታለች ማለት ነው። እና በዚህ ሁኔታ ሲቀጥል ደግሞ አሁንስ ምንድን ነው የምታደርጊው? እስከ መቼ ነው የምትቆዩ? በማለት ድረስ ነው እንግዲህ አለምዬ የደረሰችው ማለት ነው። እውነት ለመናገር በዚህ ልክ ማለት ነው አለምዬ ትሁትን መናገር መቻል የለባትም። ከትሁት ጋር የበለጠ መግባባት አለባት ብዬ ነው የማስበው። የናቲ ሚስት እስከሆነ ድረስ መከባበር የሚባል ነገርም መኖር አለበት ብዬ አስባለሁ ማለት ነውና አባባ ምንድን ነው ያደረገች? ፊትሽ በጣም ልክ አይደለም እኮ አለምዬ፣ ምንድን ነው የተፈጠረው ነገር በማለት አለምዬንም ጠይቋት ነበረ። እንግዲህ ቤት ውስጥ እኔ በጣም እየደበረኝ ነው፣ በቃ ተኝቼ ስነሳም ቁጭ ብዬም ስነሳም የማየው ግድግዳ ነው በማለት እንግዲህ ተናግራለች ማለት ነው። እና ለምን ወጣ ብለን አንመጣም በማለት አባባም እንግዲህ ወጣ ብለው መጥተው ነበር ከአለምዬ ጋር ማለት ነው። እና ያለውን ነገርም ስታስረዳው ነበረ።
እና አቶ ገዛኸኝ ጋር ያለውን ንብረቷን በሙሉ ያው ማንጣት መመለስ እንደምትፈልግ እና እሱን እኮ ንብረት አሁን አለምዬ ምንም ነገር ልታገኙ አትችይም፣ እባክሽን ተይው ስለሱ ነገር በማለት እንግዲህ አባባም ተናግሯል። እኔና አንቺ ተጋግዘን እኮ ባለን ነገር መስራት እንችላለን እስከ ማለት ድረስ እንግዲህ ከዚህ በላይ ምንም ማድረግ አይችልም። በነገራችን ላይ አባባም ቢሆን ማለት ነው። እና ያው እንግዲህ አለምዬ ያን ሁሉ የለፈውበትንማ ዝም አልለውም እና እሱን ለማሳሰር አስበሻል እንዴ በማለት አቶ ገዛኸኝን እስር ቤት ለመክተት አስበሻል ወይ በማለት ጠይቋት ነበረ ማለት ነው። እና ያው ንብረቴን ከመለስኩ በኋላ በእርግጠኝነት ለማሳሰር እቅድ አለኝ፣ ግን ደግሞ እንደኔ ሀሳብ ሁሉን ነገር ብታዩና እኔም ባለኝ ነገር አብረን ስራችን ብንሰራ ጥሩ ይመስለኛል በማለት አቶ አባባ ማለት ነው ይህንን ሀሳብ ለአለምዬ ተናግሯል ማለት ነው። አለምዬም ያንተን ውለታ ምንም ማድረግ አልችልም፣ በእውነት ሁሉን ነገር በሱ እጅ እንደሆነ እንግዲህ ስትናገር ነበር፣ ስታመሰግነው ነበር ማለት ነው። ሲቀጥል እንግዲህ እየከፋት ያለበትን ጉዳይንም ጠይቋት ነበር። ምን ዳግሜ እያየውሽ ነበር፣ ፊትሽ ራሱ ልክ አይደለም፣ የተፈጠረ ነገር አለ ወይ? ለምን ቡና ፈልታችሁ ምን ብላችሁ ከትሁት ጋር ለምን ፈታ አላላችሁም? በማለት እንግዲህ አባባ ጠይቋታል ማለት ነው። እንዴ ትሁትማ በቃ ተቀየረችብኝ እኮ በማለት ለምን ምን ነው ክፉ ነገር የተናገረችሽ ነገር አለ እንዴ? በማለት አባባን በደንብ ነበር አለምዬን የጠየቀው ማለት ነው። እና በጠየቀችው ሰዓት በቃ ጥሩን ስሜት እንዳልተሰማት እንዴት እንደዚህ ትልሃለች ምናምን ነገር ስለ ድሮ ሚስትህ ምናምን እያለች ስታወራው ነበረ። ይህን ሀሳብ ከትሁት ይልቅ አስቀድሞ ይህን ሀሳብ እንደውም ያመጣው ናቲ ነው። ናቲ የኔ ልጅ ነው በማለት እንግዲህ እሷም ደንገጥ ብላለች ማለት ነው። አዎ ናቲ ነው ይህንን ሀሳብ ራሱ ሊሰጠኝ የቻለው፣ ግን ደግሞ እሷም ልክ ነች በማለት እንግዲህ ያለውን ነገር ማለት ነው። ያው አቶ ገዛኸኝም በጣም ብዙ ነገሮች እንዳደረገባት እንዲሁም ደግሞ ወርቅ ማለት ነው ከቦርሳ ውስጥ አስቀምጦ ሌባ እንዳስባላት ያ ወርቅ ደግሞ ያንቺ ወርቅ ነው በማለት እና እንዴት ለምን አልሰጠችኝም በማለት እንግዲህ መልሳ ማለት ነው አባባን ለመጠየቅ እንትን ብላለች ማለት ነው። ምናልባት ያው ናቲም ያውቃል እኔም አውቃለሁ፣ አንቺ ደግሞ ጥሩ ፊት ስላልሰጠሻት ይሆናል ይህን ነገር ያልነገረችሽ በማለት እንግዲህ አለምዬን ተናግሯታል ማለት ነው አባባ። በነገራችን ላይ ያው ትሁት ያው አለምዬ ጋር ምንም እንትን ነገር ልትል አልቻለችም ማለት ነው። ምክንያቱም እያንዳንዱን ነገር ወደ ሌላ ነው የምትቀይረው አለምዬ ማለት ነው። እና አንቺ ውለታ ብታደርጊልኝ ሁልጊዜ በውለታ ሰው ልጅ እንዴት ይታሰራል እያለች እንግዲህ ስትናገር ነበር ማለት ነው። አለምዬም በውለታ ትታሰር አይደለም፣ ግን ደግሞ ያን ነገር መርሳት የለባትም። አሁን ላይ ለትሁት መልካም ፊት ማሳየት መቻል አለባት። ታስታውስ አይደለም ትሁት ያደረገችላትን እያንዳንዱን ነገር በየደቂቃው ታስታውስ አይደለም፣ ግን ደግሞ ይህን ነገር አደረገችልኝ እሷ ባታደርግልኝስ እስካሁን የት ነኝ ከልጄ ጋር እንዴት ነኝ የሚለውን ነገር ማሰብ መቻል አለባት ማለት ነው። እና ያን ነገሮች ሁሉ በቃ እንደዚህ በቀላሉ የረሳችው መስላለች ማለት ነው አለምዬ። አባባ ይብን ራሱ አሁን ድረስ ትሁት ያደረገችለትን ነገር አልረሳም። እንደ ልጁ ነው የሚያየት፣ ከሞት እንዳተረፈችው እሱ አሁንም እየመሰከረ ይገኛል ማለት ነው። ግን ደግሞ አለምዬ ከዚያ ከተዘጋ ጨለማ ውስጥ አውጥታት እንደዛ ማለት ነው ምግብ ራሱ ስሰጣት፣ እንዲሁም ደግሞ ሰው በጣም ብዙ ነገሮች ሲላት እሷ በጣም ብዙ ነገሮች አድርጋለች። ከአባባ ይልቅ ለአባባ ካደረገችው ይልቅ እንዲሁም ደግሞ ለአለምዬ ያደረገችው የከፈለችው ብዙ ዋጋ ከፍላለች። ልጇን ራሱ እስከ ማገት ድረስ የደረሰው በእነሱ ምክንያት ነው ማለት ነው። እና ያን ነገሮች በሙሉ ማለት ነው ታሳቢ ማድረግ አለባት ብዬ ነው የማስበው እንጂ እኔ በውለታ አልያዝም እንደዚህ ነው እንደዚህ ነው እያለች አሁን አለምዬ ሌላ ነገር ነው እንትን የምትለው። እና በተረፈ ይሁን በቃ ከናቴ ጋርም ትሁት አብሮ ለመሆን ቢያንስ ደስተኛ እንድትሆን ማለት ነው። በነገራችን ላይ ያው የባል እናት ካልተቀበለቻቸው እጅጉን በጣም ነው የሚከፋው ማለት ነው። ልክ እንደሱ የባል እናት መቀበል መቻል አለባት ማለት ነው። እና አሁን ላይ የግድ ከልጇ ጋር ስትሆን ደስ ሊላት ይገባል አለምዬ ማለት ነው እንጂ እንደዚህ መኮሳተር እንደዚህ ያልሆነ ፊት ለትሁት ማሳየት የለባትም ብዬ ነው የማስበው። እና ይህ ሌላ ችግር ነው እንግዲህ እየመጣ ያለው ማለት ነው። እና በዚህ ጉዳይ ደግሞ ትሁት ራሱ አለምዬ ደስ ካላላትና ፍላጎት ከሌላት በእርግጠኝነት ማለት ነው እናቴን ትተው ትሄዳለች፣ በቃ አልፈልግም ብላ አሁንም ደግሞ እንደዚሁ ሰው ቤቷ የምትቀጥል ነው የሚመስለኝ ማለት ነው። ስለዚህ
እንደዛ ከመሆኑ በፊት ያው ናቲም ነገሮችን ፈጠን ማድረግ አለበት። አለምዬም መቀየር መቻል አለባት። በተለይ ለትሁት የምታሳያት ጸባይ መቀየር መቻል አለበት ብዬ አስባለሁ። ውዴ ቻናሌ ተከታታዮች ቤተሰቦቼ